ያሎ ዚየስ ዳይሙ ተንሳ በከመ ይቤ እንደተናገረ ተነስቷልና በዚህ የለም። አብረን እንበል። እንደተናገረ ተነስቷልና በዚህ የለም። እንደተናገረ ተነስቷልና በዚህ የለም። እንሰልሰው። እንደተናገረ ተነስቷልና በዚህ የለም። የማቴዎስ ወንጌል ምዕራፍ 28 ቁጥር 6 ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክነቱን ከገለጸባቸው ምስጢራት ውስጥ ሶስቱን በጎላና በተረዳ ሊቃውንተ ቤተ ክርስቲያን በምጥቀት በረቂቅነት ገልጸው አብራርተው አስቀምጠዋቸዋል። የመጀመሪያው ልደቱ ነው። አምላክነቱን ክርስቶስ ከገለጸባቸው መንገዶች የመጀመሪያው ልደቱ ነው። በልደቱ ረቂቅ የሆነውን ሰው ሊያደርገው የማይቻለውን ነገር ሁሉ አድርጎ ፈጽሞ ረቂቅ የሆኑ ነገሮችን የአምላክነትን ስራ ሰርቶ የአምላክነቱን ምስጢር ገልጾ በልደቱ አሳይቶናል። ምክንያቱም እንደ ሰው ተወለደ፣ እንደ አምላክነቱ ደግሞ እጅግ የሚደንቁ ገቢረ ተአምራትን እየሰራ አሳየ። ይህ አንዱ የመጀመሪያ አምላክነቱን የገለጸበት መንገድ ነው። ሁለተኛው በስቅለቱ ነው። በስቅለቱ አምላካችን መድኃኒታችን ኢየሱስ ክርስቶስ በሰውኛው አምላክ ሆኖ እያለ እርሱ በፈጠራቸው ፍጥረታት እርሱ በእጁ ባወጃቸው ፍጥረታት መከራን ተቀበለ። እጅግ መንገላታት አብዝተው ሲያንገላቱት እርሱ ግን አምላክነቱን ከስጋ ጋር መለኮትን ከስጋ ጋር አዋህዶ የያዘ አምላክ በቸርነት በምሕረት ታግሶ እንደ ሰውነቱ መከራና ስቃይን ታገዘ። እንደ አምላክነቱ ደግሞ በመልዕልተ መስቀል ሆኖ ዲያብሎስን ከምድር ከፍ አድርጎ ወጥሮ ይዞ ሲያስቀበጥረው ተመልክተናል። ለዛ ነው ሩቅ ብእሲ መስሎኝ ቀርቤ ብሎ በትምህርተ ኅቡዓት እንደሰማነው በተርጓሚ ማለት ነው። ተሰቅሎ ሲያየው ስጋን ስለለበሰ እንደ አዳም ያሳትኩት እንደ አዳም በመጀመሪያ በማቴዎስ ወንጌል ምዕራፍ 4 ቁጥር 1 ጀምሮ እንዳነበው ነው። በምግብ ፈትኖታል። ስጋን ለብሶ ሲያየው ሰው መሰለውና እንካይን ድንጋይ ዳቦ አድርግልንና እንብላ ብሎ ተግዳድሮታል። በፍቅረ ነዋይ በሶስቱ አርእስተ ኃጣውእ ፈትኖታል። እንደ አምላክ እንደ ሰውነቱ ተፈተነ በሰይጣን እንደ አምላክነቱ ደግሞ ድል ነስቶ ሰይጣን አሳየ። ሁለተኛው አምላክነቱን የገለጸበት መንገድ በስቅለቱ ነው። ሶስተኛውና የመጨረሻው ሊቃውንተ ቤተክርስቲያን እንደሚነግሩን ምስጢሩን አምላክነቱን ከገለጸባቸው መንገዶች ደግሞ ትንሣኤው ነው ማለት ነው። በትንሣኤው አምላክነቱን ገልጿል። እንደ ሰው የሰውን ስጋ እንደተዋሃደ የአዳምን ስጋ እንደለበሰ ስጋን እንደነሳ ለማጠየቅ መሞት የማይገባ አምላክ ሞተ። በመቃብር 3 መዓልት 3 ሌሊት አደረ። እንደ አምላክነቱ ደግሞ አምላክነቱን ሊያሳይ አምላክነቱን ሲገልጽ ማንም ቀስቃሽ አስነሽ ሳይጠይቅ በራሱ ስልጣን ሞትን ድል አድርጎ ተነሳ። ስለዚህ ሶስተኛው አምላክነቱን የገለጸበት መንገድ ምስጢረ ትንሣኤ ሙታን ወይም ደግሞ ትንሣኤው ነው ማለት ነው። ሊቃውንተ ቤተ ክርስቲያን 5 አዕማደ ምስጢር በ3 ይከፍሏቸውና ከ3 ውስጥ ደግሞ በጣም የሚረቀውና የሚደንቀው ለክርስቲያኖች በተስፋ እንድንኖር የተነገረ ምስጢር ይኖር ምስጢረ ትንሣኤ ሙታን ነው። የመጀመሪያው አምነን ተምረን ተቀብለን የምንኖረው ምስጢር ነው። ሁለተኛው አምነን ተምረን
ተቀብለነው በተግባር የምንገልጸው ምስጢር ነው። ሶስተኛው አምነን ተምረን በተስፋ የምንጠብቀው ምስጢር ነው። አምስቱን አዕማደ ምስጢር እንዲያደርገው ሊቃውንት አስቀምጠዋቸዋል። አምነን ተምረን አውቀን የምንኖራቸው ብቻ እንማራቸዋለን፣ እናውቃቸዋለን፣ እናምናቸዋለን። አምነነው እንኖራለን እንጂ ከዚህ የተረፈ መርምረን ተመራምረን ወተን ወርደን ልናውቀው ልንጨምረው ልንቀንሰው የምንችለው ነገር ምንም ነገር የሌለው ምስጢር። ይህም ምስጢረ ሥላሴና ምስጢረ ሥጋዌ ማለት ነው። እነዚህን እንማራቸዋለን፣ እናውቃቸዋለን። ነገር ግን ተቀብልናቸው፣ ተምረናቸው፣ አውቀናቸው በማወቅ አምነን ተቀብልናቸው እንኖራለን እንጂ የምንጨምረው የምንቀንሰው የሌለው ምስጢር ነው። አባቶቻችን ባስተማሩን ልክ ብቻ ልንኖረው የምንችለው። ሁለተኛው ደግሞ አምረን ተምረን አውቀነው በተግባር የምንገልጸው ነው። ዛሬ ቤተክርስቲያናችን ታስተምርናለች፣ እናውቀዋለን፣ እንማረዋለን። ጠንቅቀን ተረድተን በተረዳነው ልክ ደግሞ ቤተክርስቲያን ባስተማረችን ልክ ያንን በተግባር ገልጸን እናሳየዋለን ማለት ነው። ይህ ደግሞ ምንድን ነው? ምስጢረ ጥምቀትና ምስጢረ ቁርባን። ምስጢረ ጥምቀት እንማራለን፣ የጥምቀት ስርዓት አፈጻጸሙን እንረዳለን፣ ሊቃውንት ያስተምሩናል። በተረዳነው ልክ ደግሞ በተግባር ወንዶች በ40 ቀን ሴቶች በ80 ቀን ምን እንላለን ማለት ነው? ስርዓተ ጥምቀት እንፈጽማለን። ልጅነትን ከአራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ እንቀበላለን ማለት ነው። ይህ በተግባር የምንገልጸው ምስጢር። ሌላው ምስጢረ ቁርባን ነው። ምስጢረ ቁርባን ደግሞ እንደዚሁ እንደ ምስጢረ ጥምቀት አምነነው ተምረነው አውቀነው በተግባር የምንገልጸው ስለሆነ እንማራለን፣ እናውቃለን፣ የሚገባንን ስርዓት ካወቅን ከተረዳን ብቻ ሳይሆን በ80 ቀንና በ40 ቀናችን ልክ እንደ ስርዓተ ጥምቀቱ አብሮ የሚፈጸም ምስጢር ነው። በተግባር የሚገለጽ በዛው ዕለት በዛው ሰዓት የሚፈጸም ምስጢር። ስለዚህ በተግባር ቆርበን የሚገልጸው ምስጢር ነው ማለት ነው። ሌላውና ሶስተኛ በተስፋ የምንጠብቀው ምስጢር ነው። በተስፋ የምንጠብቀው ይሄ ምንድነው? ምስጢረ ትንሣኤ ሙታን ማለት ነው። ምስጢረ ትንሣኤ ሙታን በተስፋ እንማረዋለን፣ እናውቀዋለን፣ እንረዳዋለን። ተረድተነው ግን በተስፋ የምንጠብቀው ነው። ለዛ ነው ሰለስቱ ምዕት በጸሎተ ሃይማኖት ምን ብለው ያስቀምጠዋል? ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም። ተስፋ የምናደርገውን ትንሣኤ እንደምንነሳ ሰለስቱ ምዕት አስቀምጠው ደንግገውልናል ማለት ነው። ይህንን አምነን ተቀብለን በተስፋ እንደምንነሳ ተማምነን እንኖራለን ማለት ነው። ስለዚህ ቤተክርስቲያናችን እንዲህ አድርጋ ገልጻ ታስተምረናለች። ሌላም ህወ ብሎም በትምህርተ ዋት በትርጓሜ እንደተቀመጠው አምስቱን አዕማደ ምስጢር ህወ ብሎ አስቀምጧቸዋል። መርምረን ተራቀን ልንደርስባቸው ስለማንችል አቅቶን ይቀራል እንጂ ተመልሰን ወደ ሥጋዊ ሐሳባችን ራሳችን ለመጠየቅ እንሞክራለን እንጂ ተመራምረን የማንደርስበት ህው ስለሆነ ይህን ምስጢር ተራቀን የምናውቀው የምናገኘው ስላልሆነ ህው ብለው አባቶቻችን በትምህርተ ዋት ትርጓሜያቸው ላይ አስቀምጠውልናል። አንድም ህው ያሉበት ምክንያት አማኞች እንጂ ኢአማንያን ሊያውቁት ሊረዱት የማይችሉ እንቆቅልሽ የሆነባቸው ነገር ስለሆነ ይህን ህው ብሎታል። ህው ከተባሉት መካከል ደግሞ አንደኛውና ቤተክርስቲያናችን ከአምስቱ አዕማደ ምስጢራት ውስጥ ምስጢረ ትንሣኤ ሙታን ነው። ምስጢረ ትንሣኤ ሙታን እንዴት ህው አለው ብለን ስንጠይቅ አባቶቻችን እንዲህ ያስረዱናል። ሰው ከሞተ ከበሰበሰ ከአፈር ጋር ከተዋሃደ በኋላ እንዴት ሊነሳ ይችላል ብለው ራሳቸውን በጥርጣሬ ገመድ አንቀው ስለሚጥሉ ይህንን ማመን ስለከበዳቸው ይህንን መረዳት ስለተሳናቸው ከነሱ የተሰወረ መሆኑን ሲገልጽ ምስጢረ ትንሣኤ ሙታን ህው ብሎ አስቀምጧልናል ማለት ነው። ስለዚህ ዛሬ የምናከብረው ምስጢር
ይህን ይመስላል። ለዚህ ነው አባቶቻችን ምስጢረ ትንሣኤ ሙታን ወይም ደግሞ ትንሣኤ የክርስቶስ መነሳት የኛ መነሳት ነው ብሎ የሚያስተምሩ። ለዚህ ነው ለኛ ለአማኞች ብቻ የተሰጠ አምላካችን ክርስቶስ እንደተነሳ እኛም እንደምንነሳ አምነን በተስፋ የምንጠብቀው ምስጢር ስለሆነ ለኛ በተለየ ሁኔታ ለክርስቲያኖች ለኦርቶዶክሳውያኖች የተለየ ጌጥ የተለየ በዓል አድርገን እናከብረዋለን። ለዚህ ነው በመቅድመ ወንጌል እንዲህ ብሎ አስቀምጦታል። ወእምድኅረዝ ተንሥአ ከመ ይምሃረነ ተንሥኦ ሥጋቲነ። የእኛም መነሳት ያስተምር ዘንድ ምን አለ? የእኛን ትንሣኤ ያስተምር ዘንድ እርሱ ምን አለ? ተነሳ። የእኛም መነሳት ያስረዳ ዘንድ እርሱ ተነስቶ አሳየ። የእኛም መነሳት ተስፋ አድርገን እንድንጠብቅ ተስፋ እንደሌላቸው ሰዎች እንዳታስቡ እንዳትጨነቁ ብሎ ሲገልጽልን መሞት የማይገባ አምላክ ሞቶ ትንሣኤያችን እንዲህ እንደሆነ በክብር እንደምንነሳ ትንሣኤያችን የክብር እንደሆነ ሞትን ድል አድርጎ የምነሳ አምላክ እሱን ተከትለ ስንኖር እኛም ነገ ተስፋ የምናደርጋትን መንግሥተ ሰማያትን ከመውረስ ተጨማሪ ትንሣኤ ዘለክብር የሚያስነሳ እሱ እንደሆነ ያስረዳናል። ስለዚህ የእኛም መነሳት ያስረዳ ዘንድ እርሱ ምን አለ? ተነስቶ አሳየን፣ አስተማረን። ለዚህ ነው እኛ በተለየ ሁኔታ የምናከብረው። ይህ ነው የክርስቶስ መነሳት የእኛ መነሳት ስለሆነ እኛ እንዳንሞት በአዳም ሞት ፈንታ ክርስቶስ ሞቶ የአዳምን የሞት ደብዳቤ አጠፋለት። እኛ ግርባት፣ መከራ፣ ስቃይ እንዳያገኘን በዲያብሎስ እንዳንረገጥ ከሲኦል ግዞት ነፃ እንድንወጣ እርሱ መከራችን ተቀበለ፣ ግርፋታችን ተገረፈ። በዲያብሎስ መፈተን የማይገባውን ሁሉ ተፈትኖ ያን ፈተና ድል አድርጎ አሸንፎ በሲኦል የተጋዙትን የክርስቶስን መምጣት የሚጠባበቁትን ነፍሳት ነፃ አውጥቶ ወደ ገነት መንግሥተ ሰማያት አስገባቸው። እኛም ዛሬ ከዲያብሎስ ቁራኝነት ከእርሱ መከራ ሲጸናብን ከሲኦል ነፃ ያደረገ አምላክ እንዳለ አምነን በተስፋ እንድናሸንፈው ሲያስተምረን ነው አምላካችን። ይህን ተስፋ ይዘን ዲያብሎስን ተስፋ ሲያስቆርጠን ድል እንድንነሳው እግዚአብሔር አምላክ ይርዳን። ስለዚህ ጌታችን ከሁሉ አስቀድሞ ትንሣኤውን በአራቱ ወንጌላት ተጽፎ እንደምናነበው የተለያዩ ኩነቶችን ወይም ደግሞ ተግባራትን ፈጽሞልናል። ጌታ መጀመሪያ ሲጻፍ በወንጌል ከማቴዎስም፣ ማርቆስ፣ ሉቃስም ዮሐንስም ላይ ስታነቡ ትንሣኤውን መጀመሪያ ለማን ገለጸ? አይሰማም? መጀመሪያ ትንሣኤውን መጀመሪያ ለማን ገለጸ? በመጀመሪያ ለእናቱ ለቅድስት ድንግል ማርያም። እንዲሁም አባቶቻችን ሊቃውንት እንዲህ ብለው ይተረጉሙታል። ጌታችን ኢየሱስ ክርስቶስ ሲወለድ ለመጀመሪያ ጊዜ ዓይኑን ገልጦ ያየ ማንን ነው? ድንግል ማርያም። ጌታችን ኢየሱስ ክርስቶስ ለመጀመሪያ ጊዜ በመስቀል ሲሰቀል አደራ ብሎ ዮሐንስን የሰጣት ለማን ነው? ለድንግል ማርያም። ድንግል ማርያምን ለዮሐንስ፣ ዮሐንስን ደግሞ ለድንግል ማርያም። አሁንም ደግሞ ትንሣኤውን ለመጀመሪያ ጊዜ የገለጸላት ለማን ነበር? ለድንግል ማርያም። ለምን ይመስላችኋል? እናት ስለሆነች ብቻ አይደለም። ሁሉም ነገር በእርሷ ይረቅና ይደንቅ ስለነበር ነው። በትንሣኤው ወይም ደግሞ በስቅለቱ ስንመለከት የእናት ሆድ እጅግ ሐዘንን መቻል ያቅተዋል። ሐዘን ይጸናበታል። ከሌሎች ከአባት ይልቅ እናቶች ለሐዘን በጣም ቅርብ ናቸው። እሷ ደግሞ የሚያጽናናት በሌለበት ጊዜ ሐዋርያት እንኳን ከእጁ በረከት ከቃሉ ትምህርት ከሚሰራቸው ገቢረ ተአምራት ዕለት ከዕለት አብረውት እየዋሉ አብረውት እያደሩ አይተው መከራ ሲመጣባቸው ግን ሸሽተው ነው የሄዱት። እናቱ ድንግል ማርያም ግን መከራውን በስደቱም
ሲያሳድዱትም ከቤተ መቅደስ ከተለያዩ በማይለ ሥጋዌ እያለ ያደረጋቸውን ነገር ሁሉ እናቱ ባወቀች ቁጥር ሰውነቷ ምን በመጋዝ እንደሚተረተር ሰው ያን ያህል በሰይፍ በተአምረ ማርያም ይገልጻል። የድንግል ማርያም የክርስቶስን መያዝ የክርስቶስን መከራ እንደሚጸናበት ስታውቅ ስትረዳ ሰይፍ በነፍሷ እንዳለፈ ያክል ይሰማት ነበር። ያን ስለሚያውቅ አምላካችን ሁሉን ነገር አስቀድሞ ለእሷ ያስረዳታል እንድትጽናና። ለምን? እሷን አስረድቶ እሷን አሳምኖ ሊያጽናናት ሊያስረዳት የሚችል ሐዋርያ ከጎኗ እንደማይኖር ያውቃል ማለት ነው ጌታችን ኢየሱስ ክርስቶስ። ስለዚህ ትንሣኤውም ደግሞ ሐዘን የጸናባት እጅግ ለሐዘኑ ቅርብ የነበረች ድንግል ማርያም ስለነበረች ለእሱ አስቀድሞ ገለጸላት ማለት ነው። አስቀድሞ ገለጸላት። ስለዚህ ከዛ ቀጥሎ ለቅዱሳን አንስት ወይም ለሴት እናቶቻችን ለቅዱሳን እናቶች ገልጾላቸዋል። እዛ ቀጥሎ ደቀ መዛሙርቱ ነው ያወቁት ማለት ነው። ደቀ መዛሙርቱ። ስለዚህ ይህን አደረገ። ሙሉውን የመጽሐፍ ቅዱስን ክፍል እናንተም ስለምታነቡት እኔ ዋና ዋና ነጥቦችን ብቻ ነው ያነሱ መልስ የሰጠው ማለት ወይም ደግሞ ማብራሪያ የምሰጣችሁ ማለት ነው። ለምንድን ነው ጌታችን ኢየሱስ ክርስቶስ ከሌሎች እርሱን ከሚያገለግሉ በአገልግሎት ከሚሳተፉ በሐዋርያነት በተለያዩ የአገልግሎት መስክ ካሉት ቅዱሳን ደቀ መዛሙርቶቹ ውስጥ አብልጦ ለሴቶች ለምን ምስጢረ ትንሣኤውን ገለጸላቸው ብለን ስንጠይቅ የመጀመሪያው ዋናውና መሰረታዊ ምክንያቱ ለቅዱሳን አንስት ወይም ደግሞ ለሴቶች መጀመሪያ ትንሣኤውን የገለጸበት ምክንያት ሞት ወይም ደግሞ በደል በአዳምና በሔዋን መጥቶ ዋና መሰረቱ ግን በሔዋን ምክንያት ስለነበር ያ በደል በሔዋን ምክንያት እንደመጣ ያ በደል ያ ዜና በሔዋን ምክንያት እንደተሰማ ሁሉ ይህንን በሴት የመጣውን ኃጢአት በሴት የመጣውን ሕግ መተላለፍ በሴት ደግሞ ብስራቱን ትንሣኤውን ሲገልጽ ነው። መከራ በሴት መጣ በሴቶችን እናቶቻችን መጣ ብሎ ለመናገር ብቻ ሳይሆን ትንሣኤውን ደግሞ ብስራትን ደግሞ በእናቶቻችን እንደሚቻል በእነሱ በሴት የመጣውን በሴት ለማሸነፍ ጌታችን ኢየሱስ ክርስቶስ ትንሣኤውን መጀመሪያ ለእነሱ ገልጾላቸዋል ማለት ነው። በዚህ ምክንያት አባ ጊዮርጊስ ዘጋስጫ እንዲህ ብሎ ተናግሯል። ይህንን ሲያስረዳ በወደቅኩበት ተነሳሁ አለ፣ በራቅኩበት ደግሞ ቀረብኩ አለ። በወደቅኩበት ተነሳሁ። በወደቅኩበት ተነሳሁ ማለቱ ምንድን ነው ብለው አባቶቻችን ሲያስረዱ በሔዋን ምክንያት ሞተን ነበር። በሔዋን ምክንያት ገነት መንግሥተ ሰማያት ተዘግታ ነበር። በሔዋን ምክንያት ከክርስቶስ ልጅነት ወጥተን ነበር። በእርሷ ምክንያት ብንርቅም በድንግል ማርያም በዳግማዊት ሔዋን በድንግል ማርያም ግን ምናል በሔዋን ብንወድቅም በድንግል ማርያም ግን ትንሣኤያችን ታወጀልን። ስለዚህ ምን አለ? በወደቅኩበት ምን አልኩ? ተነሳሁ። በሴት ወደቅኩ፣ በሴት ተነሳሁ። ወይም ደግሞ በሴት ምክንያት በደል መጣ እንዳይሉ በድንግል ማርያም ምክንያት ምን አለ? ምስጢር ትንሣኤ ብስራት ልጅነት በድንግል ማርያም ተመለሰ። ይህን ሲገልጽ በወደቅኩበት ተነሳሁ አለ። በራቅኩበት ቀረብኩ። አዳም ከገነት ከመንግሥተ ሰማያት ከክርስቶስ ልጅነት የራቀው ምንም በልቶ ነበር? ምንም አይሰም ምንም በልቶ ዕፀ በለስን በልቶ ነበር አይደል? በዕፀ በለስ ምክንያት ከልጅነት ርቆ ከአምላክ ተጣልቶ ይኖር ነበር። በዚህ ምክንያት ርቆ ነበር። በዳግማዊ ዕፀ ሕይወት በዕፀ መስቀሉ ግን ምን አለ? ቀረብን። በመስቀሉ ቀረብን። በመስቀሉ አስታረቀን። በመስቀሉ ዕዳችን ደመሰሰልን። ስለዚህ በዕፀ ምክንያት ራቅን፣ በዕፀ ምክንያት ደግሞ ቀረብን። በወደቅኩበት ተነሳሁ፣ በራቅኩበት ቀረሁ። በወደቅኩበት ተነሳሁ፣ በሔዋን ወደቅን፣ በድንግል ማርያም ትንሣኤያችን ታወጀ። በዕፀ በለስ ወደቅን፣ ራቅን፣ በዕፀ መስቀሉ ቀረብን።
ይሄን ብሎ አባ ጊዮርጊስ ዘጋስጫ አስረድቶናል። ስለዚህ በዚህ ምክንያት ጌታችን ኢየሱስ ክርስቶስ ምስጢረ ትንሣኤውን ለመጀመሪያ ጊዜ ለቅዱሳን አንስት ገልጾላቸዋል ማለት ነው። ሁለተኛው ምስጢር ደግሞ ለምንድን ነው ለቅዱሳን አንስት ምስጢረ ትንሣኤ ሙታን ወይም ደግሞ የመነሳትን ምስጢር የገለጸላቸው ለምንድን ነው ብሎ ሲገልጽ እህቶቻችን እናቶቻችን ለዜና ፈጣኖች ናቸው። ቶሎ ወሬውን ያዳርሱታል። ከሁሉም ቦታ ቶሎ ወሬውን ድርስ አድርገው የትንሣኤ አዋጅ በሁሉም ቦታ ይዳረሳል። እንዲዳረስ ስለፈለገ መናገር የሚችሉ ፈጣኖች ቶሎ ነገሩን ማለት ለዜናውን በስርዓቱን ላልሰሙት ቶሎ እንዲያደርሱት ስለፈለገ ምን አደረገ? ምስጢረ ትንሣኤ ሙታንን መጀመሪያ ለእናቶቻችን ለቅዱሳን አንስት ገለጸላቸው ማለት ነው። ስለዚህ በሁለቱም ምክንያት መጀመሪያ ለእነሱ ገልጾላቸዋል። ይህን ምስጢር ያደለን አምላካችን ስሙ የከበረና የተመሰገነ ይሁን። ስለዚህ በዚህ ምክንያት ነው ዝም ብሎ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። አባቶቻችን ያስቀመጡት የጻፉት ሁሉ በምስጢር የተሞላ ነው። ምስጢሩ የረቀቀ ነው ማለት ነው። ስለዚህ ይህን ምክንያት አድርገው መጀመሪያ ለቅዱሳን አንስት ገልጾላቸዋል። ታዲያ ይህን ካደረግን ሌላ ሁለተኛ ጥያቄ እናንሳ። ጌታችን ትንሣኤውን ለምን ለሴቶች ገለጽን ካለ ደግሞ በትንሣኤው ጊዜ ጌታችን ኢየሱስ ክርስቶስ በመቃብር 3 መዓልትና 3 ሌሊት አድሯል አይደለ? ይህን አድሯል። ይህን ካል መቃብሩ ጌታችን ኢየሱስ ክርስቶስ እንዲህ ብላችሁ ጠየቁ፣ ምን አይነት መልስ ትሰጣላችሁ? ጌታችን ለመነሳቱ ምን ማስረጃ አላችሁ? እናንተ ልጠይቅ። ጌታችን ተነስቷል አይደል? በአማን ተንሥአ ክርስቶስ። ይህን ካል በእውነት ክርስቶስ ተነስቷል ካል ምን ማስረጃ አለን ብለን ብንጠይቅ የመጀመሪያው እነማን እንደሆኑ በቁጥር እናየዋለን። ስለዚህ የመጀመሪያው ጌታችን ኢየሱስ ክርስቶስ ተለይቶ ከሙታን ተለይቶ ለመነሳቱ ምን ምስክርነት በመጽሐፍ ውስጥ አለ ቢሉ አንደኛው የተቀበረበት መቃብር ነው ምስክርነቱ። የተቀበረበት መቃብር አንዱ ምስክር ነው። መቃብሩ ምን ሆኖ የተገኘው? ክፍት ማለት የሞተ ሰው በመቃብር ውስጥ ያለ ሰው መቃብሩ ክፍት መሆን ይችላል? አይችልም ማለት። ይህን ካል የተቀበረው መቃብር አንዱ ምስክር ነው። እንዲህ ይላል በማቴዎስ ወንጌል በዮሐንስ ወንጌል ምዕራፍ 20 ቁጥር 7 ላይ ደቀ መዛሙርቱም በእርግጠኝነት ትንሣኤውን ያመኑት መልአኩ ወደ ከፈተው መቃብር ገብተው መግነዙን ካዩ በኋላ ነው። ደቀ መዛሙርቱ ተጠራጥረው ነበር፣ አላመነው ነበር። እሱ ግን አስቀድሞ ተናግረዋል። ምን ብሏቸው ነበረ? እነሆ ይህን ቤተ መቅደስ ምሩት፣ አፍርሱት፣ በሦስተኛው ቀን ምን እለዋለሁ። በቃ ይህን ተናግሯል። አስቀድሞ አስተምሯቸዋል እኮ ነግሯቸዋል። እንዴ የቀደሙ ነገስታት ስንት ዘመን ፈጅቶባቸው እንዴት እሱ ይህን ያህል ቤተ መቅደስ በመስቀል እንትን ሊሰራው ይችላል እያሉ አእምሯቸው ለማመን አንደበታቸው ደግሞ ለመመስከር በጣም ተቸግረው ነበር። እሱ ግን እያላቸው የነበረ ቤተ መቅደስ የሆነው ሰውነቱን ነበር። ይህን እያለ ገልጾላቸው ነበር አስቀድሞ። ይህም ሆኖ ግን አልተረዱትም። ስለዚህ ምን ሆነ? መቃብሩ አንድ ምስክር ነው። በእስራኤል ባህል እንዲህ አይነት ባህል ነበራቸው። ሰው ከሞተ ምን ይደረጋል መሰላችሁ? ከቅዱሳን አጽም ወስደው ይሉታል፣ ይቀብሩታል። ለምን? የቅዱሳን አጽም ሲነካው ያን የሞተው አስከሬን እንደ ዓይን ጥቅሻ እንደ ከንፈር ንክሻ የሚል ነበር፣ ከመቅጽበት ይነሳ ነበረ። ይህንን ባህል ስለሚያውቁ በቅዱሳኑ አጽም እየወሰዱ የሞቱ ወገኖቻቸውን ዘመዶቻቸው ምን ነበር? ይቀብሯቸው ነበር። ጌታችን ኢየሱስ ክርስቶስ ግን እንደዛ አላደረገም። የተቀበረው በማን መቃብር ነበር? ዮሴፍ ባሰረው በምን መቃብር? አይሰማም፣ ንገሩ እስኪ። በአዲስ መቃብር አይደለም፣ በአዲስ መቃብር ነበር የተቀበረው።
በአዲስ መቃብሮች አልነበረ። ክርስቶስ ሲቀበር አሁንም ሌላ ምክንያት እንዳያነሱ በትርጓሜው እናየዋለን። ሌላ ምክንያት እንዳያነሱ የተቀበረው በአዲስ መቃብር ብቻ ሳይሆን አትክልት ባለበት ቦታ ነበረ። ምን አልኳችሁ? አትክልት በበዛበት ቦታ። ይሄ በእስራኤላውያን ዘንድ አይደረግም። እስራኤላውያን አትክልት በበዛበት ቦታ ሰው ስለማይቀብሩ እርሱ ደግሞ አትክልት ባለበት ቦታ። ለዚህ ምስክር ሆነ እንዲህ ያለ እንዲሁ አስቀምጦልናል በዚህ በመጽሐፍ ቅዱሳችን ማለት ነው። ማርያም ወደ መቃብር ሄደች። የገሰገሰች በሌሊት በሄደች ጊዜ ናቸው አጣቸው አይደል? ስታጣው እያለቀሰች እያዘነች እያለ ምን አለ? የአትክልት ጠባቂ ወይም ከአትክልቱ ውስጥ አንድ ነጭ የለበሰ ሰው ምን አለ? መልአክ ነው ቢሉት፣ አንድም የአትክልት ጠባቂ ነው ቢሉ ብቅ አለ። ብቅ ሲል ለምን ያስለቅስሻል አላት። እነሆ ጌታዬን ሽቱ ልቀበው ፈልጌ ነበር፣ ነገር ግን የለም። የወሰደውን ሰው ታውቅ ከሆነ ምን በለኝ ንገረኝ፣ ሄጄ ምን ልበለው? ሽቶ ልቀበው። ይህን ብሎ ነበር። ስለዚህ በምን ቦታ ነበር ያ ነጭ መልአክ ወይም ደግሞ ነጭ የለበሰ መልአክ ያናገራት? ምን አለ? በቦታ በአትክልት ቦታ። ነገር ግን እሷ ስታናግረው ነበር ማንን ነበር? ክርስቶስን። ማርያም አላት። እሷም ደግሞ ረቡኒ መምህር ሆይ አለችው። ለምን? ሰው ወዳጁን በድምፁ በመልኩ ባነጋገሩ የምትቀርቡትን ሰው እኮ ምን ታውቁታላችሁ? በፊቱ ይታወቃል። ሲከፋውና ሲደሰት ትረዱታላችሁ። ስለዚህ መምህሯ እንደሆነ ሳይገልጽላት ከእግሩ ቁጭ ብላ ከእጁ ቡራኬ ተቀብላ አብራ የኖረች ስለነበረ ካነጋገሩ አወቀችው። መምህር ሆይ ብላ በትህትና ናለችው፣ አናገረችው። እንደዚህ አይነት መታደል አምላኩን መምህሩን የሚያውቅ የሚረዳ የመምህሩን ሐሳብ ከመናገሩ በፊት ምንም የሚገነዘብ ከመናገሩ በፊት ምላሽ የሚሰጥ እንደዚህ አይነት መታደል። ስለዚህ እኛም ይሄን ጸጋ እንዲሰጠን እግዚአብሔር አምላክ ይርዳል። ሰዎች ሲጨንቃቸው፣ ሰዎች ሲከፋቸው፣ ሰዎች በደል በመጣባቸው ጊዜ እነሱ ሳይነገሩ እነሱ ሳይገልጹልን እኛ ተረድተን የእነሱን ጭንቀት ለማቅለል እግዚአብሔር አምላክ ምስጢሩን ይግለጽልን። ምክንያቱም በዚህ ዘመን በጣም ጭንቀት የበዛበት ፈተና ውስጥ ያለንበት ስለሆነ ሰው በብዙ መንገድ ሊጨነቅ ይችላል። ሰው በብዙ መንገድ መከራ ሊመጣበት ይችላል። ከዛ መከራ ለማረጋጋት ግን የሰውን ፊቱን ገጹን አይቶ ተባብቶ ምላሽ መስጠት ትልቅ ጸጋ ነው። ስለዚህ ይህንን ተናግሮ ስለነበር በአትክልት ቦታ መቀበሩን በመጽሐፍ ቅዱስ ተገልጾልናል ማለት ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህ ልምድ በእስራኤላውያን ዘንድ እንደነበር በኦሪት ዘጸአት ምዕራፍ 50 ቁጥር 25 ታገኙታላችሁ። እስራኤላውያን በቅዱሳኑ አጽም ውስጥ እንዴት አድርገው ይቀሩ እንደነበር እንዲሁ ተቀምጦልናል። ዮሴፍ በግብፅ እስራኤል ልጆቹን እንዲህ አለ፣ አጥንቴን ከዚህ አንስታችሁ ከእናንተ ጋር ውሰዱ ብሎ ምን አላቸው? ልጆቹን አማላቸው። ለምን እንደዛ አደረገ? በዛ ቦታ የአብርሃም የይስሐቅ የያዕቆብ አጽም ስላለ ከእነሱ ከቅዱሳን አጽም ጋር የእሱም አጽም እዛው አብሮ እንዲሆን ስለፈለገ ነው። ይህ አይነት ባህል ነበር። ይህም አስከፊ ይህም ጥሩ ያልሆነ ባህል ማስረዳት ስለፈለገ ምላሽ መስጠት ስለፈለገ ጌታችን ኢየሱስ ክርስቶስ ግን ምን አደረገ? በእስራኤላውያን በባህል ይዘውት በባህል መንገድ የሚጓዙትን ስርዓት ትክክል እንዳልሆነ ሊያስረዳ በአዲስ መቃብር በአትክልት ቦታ ተቀበረ። በአትክልት ቦታ ነብዩም እንዲሁ ተናግረዋል። ሁለተኛ ነገሥት 13:20 ላይ በብሉይ ኪዳን ማለት ነው። በነብዩ ኤልሳ መቃብር ተቀብሮ የነበረ አንድ ሰው ምን ብሏል? የነብዩ ኤልሳ አጽም ሲነካው ከመቅጽፍ ብሏል፣ አፈፍ ብሎ ከሞት ተነስቷል። እስራኤላውያን ይህን ያውቃሉ። ይህን ስለሚያውቁ ይህንን ጥበብ ስለሚረዱ በቅዱሳን አጽም እየወሰዱ ይቀብሩ ነበር። ታዲያ ጌታችን ኢየሱስ ክርስቶስ ሰው ባልተቀበረበት በአዲስ መቃብር መቀበር ያስፈለገው ለምንድን ነው? አንደኛ አይሁዳውያን ምንጊዜም ፈተና መፈተናቸው አይቀርም። አይ
በአዲስ መቃብር ባይቀበር ነው እንጂ ከቅዱሳኑ ከነ ኤልሳ ከነ አብርሃም ከነ ይስሐቅ ከቅዱሳን ከነ ያዕቆብ ከደጋጎች አባቶች መካከል ከነሱ አጽም መካከል ተቀብሮ ነው እንጂ የነሱ አጽም ነክቶት ተነሳ እንጂ በራሱ ስልጣን ሞትን ድል አድርጎ አልተነሳም እንዳይሉ በአዲስ መቃብር ተቀበረ። በአዲስ መቃብር ተቀበረ። የመጀመሪያው ይሄ ነው፣ የመጀመሪያው ምክንያት። ነገር ግን ፍጻሜው አይደለም። እነሆ ሞትን አጥፍቼ ሞትን በሞት የሽሬ አዲስ ሕይወት መሰጣችሁ እኔ ነኝ ሲል በአዲስ መቃብር ተቀበረ። በአዲስ ሕይወት አዲስ ሕይወት መሰጣችሁ፣ ትንሣኤ ዘለከር የማስነሳችሁ አዲስ የሆነችውን ሕይወት የማጎናጸፋችሁ እኔ ነኝ ሲል በአዲስ መቃብር ተቀብሮ አሳየን ማለት ነው። ሌላው በአትክልት ቦታ ለምን ተቀበረ የሚለውን በአትክልት ቦታ እስራኤላውያን በባህላቸው እንዲህ የሚል አስተምሮ ነበራቸው። ምን የሚል አስተምሮ ነበራቸው መሰላችሁ? ሰው በአትክልት ቦታ ከተቀበረ፣ ሙት በአትክልት ቦታ ተቀብሮበት ከተገኘ እነሆ የአትክልቱ የወይኑ ቦታ ስሩ ይደርቃል፣ ቅጠሉ ይጠወልጋል፣ ፍሬው ይቀንሳል። ይህ ከሆነ ደግሞ የምንመገበው የለንም ብለው ስለሚያምኑ ከለመለመ ቦታ ላይ ወይም ደግሞ እጽዋት ከበዛበት ቦታ ላይ ምን ሰው አይቀብሩም ነበር። ጌታችን ኢየሱስ ክርስቶስ ደግሞ ይህ እምነታችሁ ከንቱ ነው፣ ይህ አስተሳሰባችሁ ሥጋዊ ፍልስፍና ነው ሲል ምን አደረገ? በለመለመ አረንጓዴ የበዛበት እጽዋት ባበበበት ቦታ ተቀበረ። የክርስቶስ ሞት ስርን የማያደርግ ቅጠልን የማያጠወልግ ፍሬን የሚሰጥ እንጂ ይህን የማያደርግ እንደሆነ ሲያስረዳ ነው። ፍጻሜው ግን እነሆ ፍሬ ሃይማኖትን ጽድቅ የሆነ ደግሞ ሕይወትን የማጎናጸፍ የለመለመ ሐረጋዊን እኔ ነኝ ሲል ምን አደረገ? በለመለመ መስክ ወይም ደግሞ በእጽዋት መካከል በአረንጓዴ ቦታ ተቀበረ። እኔ ሕይወትን የምሰጥ እንጂ ሕይወት ያላቸውን እጽዋት የማያደርቅ አምላክ አይደለሁም። እኔ ለእናንተ ሕይወትን ልክስ እንጂ እነሆ ሕይወትን ከእናንተ ላኮሰምን ወይም ደግሞ ላርቅ አልመጣሁም ሲል ምን አደረገ? በእጽዋት መካከል ወይም አትክልት በበዛበት ቦታ ተቀብሮ አያስረዳም ማለት ነው። ምናልባት ካለን ደቂቃ አንጻር ጥርጥር አድርጌ ልንገራችሁና ዋና ዋና ነጥቦችን እንትን ልበል። ስለዚህ አንደኛው ምስክር መቃብሩ ነው። መቃብሩ ክፍት መሆኑ መቃብር የልቦና ምሳሌ ነው። እናጠቃለውና መቃብር አንደኛው ምስክር ነው። መቃብር ተከፍቶ መገኘቱ አንደኛው ምስክር ነው ካል በመቃብሩ ደግሞ እጅግ ብዙ የሚደንቁ ታምራት ተደርገዋል። ከመቃብሩ ተገንዞበት የነበረው በፍታ እጅግ የሚደንቅ ሽታ ይወጣበት ነበር። ሁለተኛው ከመቃብር መካከል በእስራኤላውያን ዘንድ ሰው ሲቀበር የተከፈነበትን መግነዝ ጨርቁን በከርቤ ያጣብቁት ነበር። ለምን? እንዳይላቀቅ። ከርቤ በጣም ጽኑ ስለሆነ እንዳይላቀቅ እንዳይነሳ ማለት ነው። ጌታ ግን ሲነሳ ምንዋል መግነዙ ዘው ነው የተገኘ አይደል? የአንድ ምስክርነት ነው። ይህንን ያላመኑ በዘመኑ ክርስቶስን የሰቀሉት ተቃላያነ እግዚእ አላመኑም። ሲጠራጠሩ ከሮም መጥተው ተነስቷል አልተነሳም ጭቅጭቅ ሲፈጠር ለማረጋገጥ የሮማውያን ሰራዊቶች ከመጡ በኋላ ሲመለከቱ እጅግ የሚደንቅ የተገነዘበትን በፍታ አንስተው ሳይሄዱ እጅግ በጣም የሚደንቅ ሽታ አለው። ይህንን ደግሞ ካዱ። ምን ሆነ ካዱ? አይ ይህ እኮ የእጽዋቱ ሽታ ነው እንጂ የእሱ የተገነዘበት በፍታ አይደለም ብለው ካዱ። አይ ይህም ባይሆን እሺ ይህ ከሆነ ደግሞ እኔ ማረጋገጥ አለብኝ ብሎ አንድ ሮማውያን ወታደር በጦርነት ምክንያት አይኑ የጠፋ ነበር። ያ ሰው በፍታዋን ብድግ አድርጎ ሊያሸጠጋ ሲያደርጋት በድንገት አይኑን ነካቸው። ያኔ የተሰወረች አይኑ በራችለት። ይህን ድንቅ ታምራትን አዩ። ይህንን ታምራት በመቃብር ቦታ ስላዩ አንዱ ምስክሩ መቃብሩ ክፍት ሆኖ መገኘቱ በመቃብሩ የተደረገው ታምር የክርስቶስን መነሳት ይገልጻል ማለት ነው። ይገልጻል። እጥር አድርጌ ልንገራቸው። ሁለተኛው ቅዱሳን አንስት ናቸው። ክርስቶስ እንደተነሳ ቃል በቃል ያናገሩት እነማን ናቸው?
እነ ማርያም መግደላዊት ቃል ነግረውታል። ይህን በዛው በተገለጸው በመጽሐፍ ቅዱስ ታገኙታላችሁ። ጌታ ኢየሱስ ክርስቶስ ሄዳ እንደውም ምን አላት? ልሰገደችለት ትሰግድለት አይ ሊያርግ ነው ብላ ጠጋ ብላ ልትገናኘው ወይም ደግሞ አምላኬ ብላ ልታከብር ስትል አይ አትንኪ፣ የመጻ ጊዜ አልደረሰም፣ ወደ አምላኬ ወደ አምላካችሁ እንደማርግ ገና ጊዜ ስላልደረሰ አትንኪኝ አላት። አንድም ይሄን የተናገረበት ቃል እነሆ ሴቶች ሥጋ ወደሙ መፈተት አይችሉም፣ ሥጋ ወደሙ የእነሱ መፈተት እንደማይችሉ መንካት እንደማይቻላቸው ሲገልጽ ነው። አንድም አትንኪኝ ያለበት ምክንያት ተክህኖ ልብስ ወይም ደግሞ የካህናትን ልብስ ካህናት ለብሰው እንዳንነካ ሲያስተምሩ ነው። አንድም አትንኪኝ ያለበት ምክንያት ጥርጣሬ ሆነሽ ገና አላመንሽብኝም፣ አሁኑ ከመቀጸት አይተሽኝ ለማመን ጥርጥር ላይ ስለሆንሽ አትንኪ፣ በጥርጣሬ መንፈስ ሆነሽ ሲል ነው። ፍጻሜው ግን በጥርጣሬ መንፈስ ሆናችሁ ሥጋውን ደሙን አትቀበሉ ብሎ ሲያስረዳ ነው። ይሄ ነው ምስጢሩ። ስለዚህ የሰፋ የረቀቀ ስለሆነ ብዙ አንሄድበትም። ዋና ዋናዎችን ከነገርኩ ነው ይህ። ስለዚህ ሁለተኛው ለክርስቶስ መነሳት ምስክሮች እነማን ናቸው? ቅዱሳን አንስት። ሶስተኛው የአይሁድ ጭፍሮች ናቸው። ራሳቸው ክርስቶስ እንደተነሳ ተናግረዋል። ምን እያሉ? እነሆ ክርስቶስ ተነሳ እያሉ ወደ ከተማው ሄዱ። ያኔ የአይሁድ አለቆች ሰሙ። እነሆ ክርስቶስ ተነስቷል እያላችሁ አትናገሩ፣ እነሆ ብር እንሰጣችኋለን፣ ወደ መኳንንቱ ወደ ሹማምንቱ እንኳን ብሄድ እኛ እናሳምናቸዋለን፣ እናንተ ግን አፋችሁን ዝም አላሉልም ብሎ ምናሏቸው? ዝም አስባሏቸው። ታዲያ እነዛ የአይሁድ አለቆች በዚህ አምሮ ዝም አላሉ። ጠሯቸውና ምን አሉ? በእውነት ክርስቶስ ተነስቷል አልተነሳም ሲሉ አንደኛው ምን አለ? አይ እኔ አልተነሳም። እንዴት? ከ12ቱ ደቀ መዛሙርት መጥተው ምን አሉት? ወሰዱታል። አንደኛው በልተውሽ ውጣ። ሁለተኛው መጣ ሲጠየቅ ደግሞ አይ 120 ቤተሰብ መጥቶ ወሰደው አለ። ተለያዩ። ሶስተኛው ተጠየቅ ዮሴፍና ኒቆዲሞስ የገነሱም እነሱ ናቸው፣ ልምዱ ስላላቸው እንዴት እንደቀበሩ ስለሚያውቁ እነሱ መጡና ምን አሉት? አሪፍ አድርገው ወሰዱት። አራተኛው ምን አለ? አይ እኔ ከሁሉም የለውም ተኝቻለሁ አለ። እንዲህ ነው እውነት ያላዘ ሐሳብ ከመለያየት ወደኋላ የለም። እውነትን ያላዘ መሰረት የሌለው እስከሆነ ድረስ እንዲህ አዋራ ሲነሳ ንፋስ ሲመጣ ምን ማለት አይቀርም፣ መነሳት አይቀርም። ያኔ ምን አላቸው? በሰይፍ አስፈጃቸው። እንዲህ ሲያደርጉ ከመቃብር አፈፍ ብሎ ፈያታዊ ዘየማን አለ በአማን ተንሥአ ክርስቶስ፣ እውነት ነው ክርስቶስማ ተነስቷል ብሎ የክርስቶስን መነሳት በቀኝ የተሰቀለው ፈያታዊ ዘየማን ምን አለ? መሰከረ። ያኔ ምን አደረጉት? እሱ ከመቃብር ተነስቶ ሲመሰክር በሰይፍ ማለት አንገቱን አስቀሉት፣ ሰማዕትነትን አገኘ ማለት ነው። ይሄ የሚያሳትት ታሪክ ስላለው ዝም ብላችሁ ታሪኩን ብቻ ያዙት። በሌላ ቀን ትምህርት ሲገጥማችሁ ከሊቃውንት ትሰሙታላችሁ። ስለዚህ እንዲህ አድርገው የአይሁድ ጭፍሮች መስክረዋል ማለት ነው። ምስክርነትን ሰጥተዋል። የማን መነሳት? የክርስቶስ መነሳት። ሌላውና አራተኛው እንዳይልብን ጊዜ እንዳይልብን ደቀ መዛሙርቱ ናቸው። ከደቀ መዛሙርቱ መካከል ቶማስ ምን ብሏል? ተጠራጥሮ ነበር። አይ ክርስቶስ ምን ያለ እንደተነሳ የተወጋ ጎኑ፣ የተገረፈ ጀርባውን፣ የተቸነከረ እጆቹን ካላየው ምን አለ? አላምንም አለ። ክርስቶስ ምን አለው? ና በል። አላመንክም አይደል ቶማስ? ና በል ብለው ክርስቶስ ምን አለው? እንደተነሳ የተወጋ ጎኑን፣ የተቸነከረ እጆቹን አሳየው፣ አስጎበኘው። ቶማስ ተረዳ። መነሳቱን ማን አየ? አንደኛው ምስክር ማን ነው? ከደቀ መዛሙርቱ መካከል በተጎላ በተረዳ የሚነገርለት ቶማስ ነው። ቶማስ ለምን ተጠራጠረ? ሁለቱም ምክንያት ብቻ ልንገራችሁና የለውን እናንተ ታነባላችሁ። አንደኛው ቶማስ የተጠራጠረበት ምክንያት ሰዱቃውያን ስለሆነ ነው። ምናልባት ሰዱቃውያን ከሰዱቃውያን ወገን ነው። ሰዱቃውያን ደግሞ አልቦ ትንሣኤ ሙታን ነው የሚሉት። ትንሣኤ ሙታን የለም ብለው ነው የሚያምኑት። ያን ስለሚያምኑ ያቺ የዘር ሐረግ ስለነበረችበት በእርሱ ላይ ጥርጣሬ ተዘራበ ማለት ነው። ሁለተኛው ምስጢር ቶማስ የተጠራጠረበት ምክንያት ያልተቀበለበት ደቀ መዛሙርቱ ሲያስረዱት እንደተነሳ ሲነግሩት ያልተቀበለበት ምክንያት ኧረ እናንተ የተወጋ ጎኑን፣
የተቸነከረ እጁን ዳሰን አይተን እያላችሁ ስታስተምሩ እኔ ሰማሁ አላየሁም እያልኩ ላስተምር ነው እንዴ? ማየት አለብኝ እንደናንተ። ለምን? እኔም ሐዋርያ ነኝ አለ። ስለዚህ እነሱ አይተናል፣ ሰምተናል፣ በጆሮአችን ሰማን፣ በዓይናችን አየን፣ በእጃችን ዳሰነዋል ብለው ሲያስተምሩ እሱ ደግሞ በዓይን ያላየው በጆሮ ያልሰማውን ስለማይል ብለውኛል ስለማይባል እኔ እንደናንተ ማየት አለብኝ፣ የማስተምረው ትምህርት እንደናንተ መሆን አለብን ብሎ ስላመነ ክርስቶስን ለማየት ለመዳስ ይቻላል። ስለዚህ ስንተኛ ምስክር? አራተኛ ምስክር ደቀ መዛሙርቱ። አምስተኛና የመጨረሻው ትምህርታችንን እናጠቃልልበት። አምስተኛ የመጨረሻው የክርስቶስን መነሳት ምስክር የሆነው ራሱ ዲያብሎስ ነው። ዲያብሎስ ወይም ደግሞ በሲኦል ነፃ የወጡ ነፍሳት ምስክር ናቸው። ጌታችን ኢየሱስ ክርስቶስ ወደ ሲኦል ወርዶ ዲያብሎስን ድል ነስቶ ነፃ ወጥቷቸዋል አይደል? ስለዚህ ነፍሳት አንድ ምስክር ናቸው፣ ነፃ መውጣታቸው። ክርስቶስ ሞትን ድል አድርጎ፣ ለምን ከክርስቶስ በስተቀር ሞትን ድል አድርጎ የሚነሳ የለም ብቻ ሳይሆን ከሲኦል ውስጥ ያሉትን ነፍሳት ከዛ በፊት የነበሩ የሞቱ ቅዱሳን አበው ማውጣት አልተቻላቸውም። በክርስቶስ ጊዜ ግን ከሲኦል የነበሩ ነፍሳት ነፃ ወጥተዋል፣ ግዛን አግኝተዋል። ዲያብሎስም ምን አለ? እንዲሁ ተናግሮለታል። በትርጓሜ በመቅደሙ ወንጌል ጉባኤ 4 ላይ እንዲሁ ተናገረ። ክፍል 4 እነሆ ጨርሰህ አታጥፈኝ፣ እኔ ያንተ አምላክነት የኔ አሳሳችነት ይታወቅ ዘንድ ውሻ ከጌታው የሚበላውን ፍርፋሪ እየበላ እንዲኖር ከአንተ ትእዛዝ፣ ከአንተ ስርዓት፣ ከአንተ ሕግ ወጥተው የሚኖሩ ኦርቶዶክሳውያን ለእኔ ትሰጠኝ ዘንድ እለምናለሁ እባክህን አሉ። ከአንተ ትእዛዝ የወጡትን እንደ ፍርፋሪ እየለቀሙ ይኖራል። ጌታም ሩህሩህ አምላክ ቸር አምላክ ስለሆነ ራራለትና ተወው። ስለዚህ ይሄ አንድ ምስክር ተነስቶ ዲያብሎስን ወጥሮ አሸንፈው ነፃ አውጥቶ ነፍሳትን ነፃ አውጥቶ ከምርኮ ከግዞት ነፃ አድርጎ ወደ ገነት መንግስተ ሰማያት የመለሰ እርሱ ብቻ ከእርሱ በፊትም ከእርሱ በኋላ ስለሌለ አንድ ምስክርነት ይህ ነው ብሎ አባቶቻችን አስተምረውናል። ሌላው ቅድም የፋይታ ዘመን ነግሬያቸዋለሁ። ስለዚህ ይህንን ነው ያለው ዜ ዳይሙ ተንሥአ በከመ ይቤ ከዚህ የለም። መቃብሩ ክፍት ነው። ደቀ መዛሙርቱ ተነግረዋል። የአይሁድ ጭፍሮች መስክረዋል። ክርስቶስ በዚህ የለም። ወደ ቀደመ ክብሩ ብለዋል፣ ከፍ ከፍ ብሏል፣ ተነስቷል፣ ሞትን አሸንፏል ብሎ አባቶቻችን ቅዱሳን ወንጌላውያን ጽፈውልን እንረዳለን ማለት ነው። በዚህ የለም። ሞት ሊይዘው ዘንድ አልቻለም። ሞት ወይ መውጊያ ያወጣል ተብሎ የተነገረለት የሞትን መውጊያ ሰባብሮ ረግጦ ድል ነስቶ አዳምን ከሞት ወደ ሕይወት አውጥቶ የእኛን ትንሣኤ አረጋግጦ ክርስቶስ በአማን ተነስቷል። ስለዚህ ምን አለ? በዚህ የለም ብለው አባቶቻችን ተነግረዋል። ስለዚህ እኛም ደግሞ በዚህ በመቃብር ድል አድርጎ የተነሳ አምላካችን እንደሆነ ተረድተን እኛም ዛሬ እንደ መቃብር አንቆ የሚይዘንን በደላችን፣ ኃጢአታችን፣ ትዕቢታችን፣ ሐቄታችን በንስሐ ትንሣኤ እንድናሸንፈው ነው የሚያስረዳው። አይ በሱ ዘንድ እንደዚህ አይነት ኃጢአት የለም ተብሎ እንዲነገርል፣ አይ ከሌ እኮ ይህን ነገር ያድርገው አይገባም፣ ተነስቷል፣ ከይህን ኃጢአት ትቷል ተብሎ እንዲነገርል ነው የሚያስፈልገው። የሚያስተምረን ነው ያህል በዚህ በቃ በዚህ የለም፣ በዚህ ኃጢአት መስመር ውስጥ የለበትም ከሌ ተብሎ እንዲነገርል ነው የሚፈለገው። እኛም እንማረኝ ነው ትንሣኤ ንስሐ እንዲኖረን፣ ትንሣኤ ልቦና እንዲኖረን፣ ጥርጥር ከኛ እንድናረቅ የማናምንበትን ነገር ተምረን አውቀን በእምነት መስመር እንድንጓዝ ለሚያስረዳ። ስለዚህ ያለው በዚህ የለም። ዳይሙ ተንሥአ በከመ ይቤ እንደተናገረው ተነስቷል። በዚህ የለም። ስለዚህ ሌሎች ለእኛ ሊናገሩልን ሊመሰክሩን ይገባል። ጌታችን ኢየሱስ ክርስቶስ ተናግሯል። ይህን እንደገለጸ ትንሣኤውን በነቢያት አድሮ ተናግሯል። ምን አድርጓል? ዮናስ በአሳ ነባሪ ውስጥ 3 መዓልት 3 ሌሊት ምሏል አድሯል። ይህ የማን ምሳሌ ነው?
የክርስቶስ ምሳሌ ነው። ይህ ምሳሌ መሆኑን ነቢያት አስቀድሞ ብለዋል፣ በትንቢት ገልጸውታል። ክርስቶስ 3 መዓልት 3 ሌሊት በከርሰ መቃብር እንደሚኖር ዮናስን በአሳ ነዋሪ ውስጥ አሳድሮ አሳይቶናል። እንደሚነሳ ደግሞ ከአሳ ነዋሪ አፍ ከአሳ ነዋሪ ጥርስ አውጥቶ በውሃ ውስጥ እያለ በአሳ ነዋሪ ውስጥ እያለ ነፍሱ ለቅጽበት ከእሱ ሳትለይ ጠብቆ ከሚፈልገው ቦታ ላይ አውጥቶ እንዲተፋ አዟታል ማለት ነው። ስለዚህ ያን አድርጎ ያሳየን አሳ ነዋሪ የሆነው መቃብር ወይም ደግሞ መሬት እኔን እንዲይዘኝ አትችልም ብሎ በነቢያት አድሮ ሲናገር ነው ማለት ነው። ስለዚህ የእሱ ትንሣኤ የእኛም ትንሣኤ ነውና ለዚህ ያደረሰን አምላካችን የከበረና የተመሰገነ ይሁን። ይቆየን።